ኧረ ኧረ በሳቅ ሞትኩ እናንተ። እንደውልኩ በየቀኑ የምንሰማው ነገር እኮ በስማም እንዴ! ቆይ እስቲ መጀመሪያ እኔነቴን ላስተዋውቃችሁ። ይህ ሊባኖስ ሚዲያ ነው። ተከታተሉት። ሰብስክራይብ ሼር አድርጉ። እስቲ ሰብስክራይብ ሼር አድርጉ። ምን አለበት? ጠቅ ማድረግ እኮ ነው። ጠቅ ነካ ማድረግ እኮ ነው። ኧረ በጣም የሚገርም በየቀኑ እኮ ነው ሳቅ። እናንተ እኔ እኮ መቼም የምሰማው እውነት ይሁን ውሸት ይሁን አላውቅም። ግድቡ ተሸጣሉ እንዴ? አራራ ተውተት እንዴ! ግድቡ አብይ ይሸጠዋሉ። አየር መንገዱም አረ በለ። አይ እናንተ ደግሞ አበዛችሁት መቼም። እኔ እኮ ይኸው በዶክተር አብይ ላይ ምን አይነት ምላስ እንዳላችሁ አይገባኝም። ያላደረገውን ሁሉ አደረገ እያላችሁ ነጭ በሬ ስለሆነ በቃ እሱ ላይ ነው። ነጭ በሬ ዶክተር አብይ እኮ ነጭ በሬ ነው። በቃ ነጭ በሬ ታውቃላችሁ። በቃ ነጭ በሬ ሁሉም እሱ ላይ ነው። ሁሉም ግድቡን ሸጠው፣ አይሮፕላኑን ለመሬት ሰጠ፣ ለወንድሙ ሰጠው። በቃ ለወንድሙ አወረሰው። ለጋር ያለውን ይሄ ባቡር ጣቢያ አካባቢ የነበረውን ለወንድሙ ሰጥቶታል። እንደገና ደግሞ ምንድን ነው ያላችሁኝ? ይሄ ምንድን ነው እንጦጦ አካባቢ የሚሰራው እሱን ሁሉ ለወንድሙ ሰጥቶታል። ለመሬት እያላችሁ እኮ በቃ እንደው ዶክተር አብይ ነጭ በሬ ያደረጋችሁ በእውነት ተራ ሰው እንደዚህ እንኳን የሚያደርግ አይመስለኝም። እንዴ በተለይ አባይን አያደርግም። አባይንማ አያደርግም። እኔ አምናለሁ። እንዴ አባይን እንዴ ይሄ እኮ አባይ እኮ ማለት እንዴ እናንተ ተው እንጂ። አባይ እኮ የታሪክ የአሁኑን አትዩ። የአባይ እኮ ተሸጠ ማለት በቃ ለዘላለም ነው እኮ ለዘላለም አይሆንም። እሱን አያደርግም። እኔ ለጊዜያዊ ፍርፋሪ ብሎ አብይ ይሄን እንደማያደርግ 10 ጣቴ እፈርማለሁ። ኧረ ተው እንደዛ ካደረገ እኔ ዶክተር አብይ ድርሻዬን ምንም ቢሆን አዋጥቻለሁ። ስለዚህ ድርሻዬን ከነወለዱ ቢያንስ 100-200 ሺህ ይደርሰኛል እና አደራ ድርሻዬን ግን እንደማይሸጥ እርግጠኛ ነኝ። አዎ ኧረ አያደርግም። አብይ አህመድ ካላበደ በስተቀር አባይን እንዴ የለም አይሸጥም። አባይንማ በጭራሽ በአባይ ላይ የሚደራደር አይደለም፣ አይደራደርም። እኔ አምነዋለሁ 100% አብይን አምነዋለሁ። በአባይ አይደራደርም። አባይንማ አሳልፎ አይሰጥም። እመኑኝ። ዝም ብላችሁ ስም አታጥፉ። አዎ እንትን ብሏል፣ አፈናቅሏል። አዲስ አበባ ከተማን አፈናቅሎ መብራት በመብራት አድርጓታል፣ ዘንባባ በዘንባባ አድርጓታል። አዎ እናውቃለን። ጎርጎራን ሰርቷል፣ ሎጆችን ሰርቷል። በቃ እና አዎ እና የአማራን ለማጥፋት ድሮን ተጠቅሟል። ትምህርት ቤት በአማራ ክልል የለም፣ ክሊኒክ የለም። እናት አባቶቻችን ያረሱት የሰበሰቡት እህል ተወስዶባቸዋል፣ ተቃጥሎባቸዋል። አማራ በየቦታው ያለ በየክፍለ ሀገሩ ያለ አማራ እየታደነ ተገሏል። ይህ ሁሉ ግን አባይ ላይ አይደራደርም፣ አያደርጋትም። አባይንማ አይሸጣትም። ግን ከሸጣ አደራ ዶክተር አብይ እንዴ ትንሽ ጣል አድርጊያለሁና አደራ እሱን ነው። ሌላው ቆይ ግን ኧረ ተው እናንተ እንዴ ይሄን ያልማ እንዴ አብይን እንደዚህ አታደርጉት። ምንም ነጭ በሬ ቢሆንም እንደው እንደዚህ ያደርጋል ብዬ እኔ አልገምትም። አያደርግም። ይሄ እኮ ታሪክ እኮ ነው፣ የታሪክ እኮ ነው፣ ታሪክ ነው። አባይን ሸጠ ማለት እንዴ ዘላለም እኮ ነው። እና ይሄ ጥሩ አያደርገውም። ስለዚህ ዝም ብላችሁ ስም አታጥፉ። እንደው ስም በምታጠፉበት አጥፉ፣ ግን ስም እንደው በማይጠፋበት ዝም ብላችሁ ጫን። እናንተ እኮ አይሮፕላኑ ሁሉ ሰጥቶታል መሬት ለወንድሙ ብላችኋላል። ለመሙና ልጅ ሞሚና እንጀራ እናቱ ናት አይደል? ለእሷ ሁሉ ሰጥቷል እኮ ነው የምትሉት። ግን ይሄ ዝም ብላችሁ ነው። እኔ አይመስለኝም፣ ውሸት ነው ይሄ። ምናልባት አየሩን እንደው ዝም ብሎ እንዲጠቀሙበት ሰጥቶ ይሆናል እንጂ አይሰጥም። ስለዚህ አባይ ግን በጭራሽ አያደርገውም። ያደርገው ምንም ከሸጠው ይመጣል፣ እሳት የላሰ ይመጣል፣ ያስመልሰዋል። ቅንድቡን እያለ ነው የሚያስመልሰው። የገዛው ሰው ወዮለት።
አባይን እገዛለሁ ብሎ የተነሳ እውነቱ ነው ከተሸጠ የገዛው ሰው የሚቀጥለው እኮ አብይ እኮ ለዘላለም አይኖርም። እግዚአብሔር እስከቀጠረለት ቀን ድረስ ነው የሚኖረው። ግን ለስሙ አያደርገውም። ግን የሚመጣው ደግሞ እናቴ ኧረ የሚመጣው እሳት ኢቢዳ ነው እናቴ፣ ኢቢዳ አማራ ፋኖ ብሔራዊ ንቅናቄ ኢቢዳ ታቀላጃል። እሳት እያቃጠለ ነው የሚያስመልሰውና ምንም እንደው ወሬው እንዲህ ነው እንደዚያ ነው እያላችሁ አታብኩት። ይሄን አያደርግም። ካደረገም ደግሞ ኦኬ፣ ምንም ችግር የለም። ይመጣል፣ ይመለሳል። አትጠራጠሩ፣ ምንም ችግር የለም። እንደገና አሁን እርግጠኛ ነኝ ዶክተር አብይ ይሄ ነጭ በሬ ሆኖ ሆይ 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 እንለዋለን ካልነው ደግሞ እውነቱ ነው። ከተሸጠ ደግሞ ያው ምንድን ነው አማራ ፋኖ ብሔራዊ ንቅናቄ እኮ ደብዳቤ መጻፍ ለተባበሩት መንግስታት አሁን አንድ አካል ሆነዋል አይደለም? አንድ ሆኗል እኮ ፋኖ አንድ ድርጅት መስርቷል። አማራ ፋኖ ብሔራዊ ንቅናቄ የሚል ድርጅት በዓለም አቀፍ ደረጃ የታወቀ መስርቷል። ስለዚህ ይሄ ከዚህ በኋላ የሚደረገው ማንኛውንም ነገር በኢትዮጵያ መንግስት በዶክተር አብይ በኩል የሚደረግ ስምምነት አይሰራም ብሎ መጻፍ ይችላል እኮ ደብዳቤ። በቃ ይችላል፣ አሁን ይችላል፣ መቻል ይችላል። ስለዚህ በኢትዮጵያ መንግስት ወይም ዶክተር አብይ ብልጽግና የሚጽፈው ደብዳቤ አገሪቱን በተመለከተ፣ አባይን በተመለከተ፣ አየርን በተመለከተ፣ መሬትን በተመለከተ የሚያደርገው ነገር ሁሉ ተቀባይነት የለውም ብሎ መጻፍ ይችላል። ተቀባይነት አለው። በቃ እንዴ ኢቢዳ ፋኖ እንዲህ ቀልድ አደረጋችሁት። ዝም ብሎ አብይም አያደርግም። ቢያደርገውም እንኳን እነዚህ አፋው ይጽፋሉ ደብዳቤ ለዓለም አቀፍ ይበትናል። ለግብፅ ለምን ለአሜሪካ ለምን ለተለያዩ ነገሩ ለሚስተር ትራምፕ ለመሪያችን ይልካል። ይሄ ነው። በዚህ መግን ስለሆነ እስካሁን ድረስ የምንታገለው እንደዚህ ስለሆነ ትክክል አይደለም የተሰራው። አሁንም ከዚህ በኋላ የሚደረገው ማንኛውም ስምምነት በተለያየ ሀገር ተቀባይነት የለውም ብሎ ደብዳቤ አርጎ አትሞ ይልከዋል። በቃ አለቀ። አባይን የገዛ አውሮፕላን የገዛ ከሰረ ማለት ነው። ለጋራ አካባቢ እንጦጦ ምናምን የገዛ ከሰረ ማለት ነው። ስለዚህ ሀሳብ አይግባችሁ። ይሄ ሀሳብ አይገባኝም፣ በእውነት ሀሳብ አይገባኝም። ግን አደራ ዶክተር አብይ አደራ ነጭ በሬ፣ እስቲ ዶክተር ነጭ በሬ መሆንን ተው እስቲ። እኔ ተመሳሰል እስቲ ከሌላው ጋራ ጥቁር ምናምን እንደዚህ ዝንጉርጉር ነገር ልበስ። ነጭ በሬ እኮ ከሩቅ ነው የሚታየው። ስለዚህ በቃ መጀመሪያ የደረሰ እሸትና ነጭ በሬ አንድ ነው። ስለዚህ መጀመሪያ የደረሰ እሸት ወፍ ይበዛበታል። ነጭ በሬ ልሁን ያለ ደግሞ ነጭ በሬ የሁሉም አይን እዛ ላይ ነው የሚያርፈው። ለሁሉም አይን የሰራውም ያልሰራውም እዛ አንተ ላይ ነው። ነጭ በሬ ሆነሃል። ስለዚህ እስቲ ለወጥ በል ከነጭ በሬነት ወደ ጥቁር በሬ ወይም ቀይ በሬ ወይም ደግሞ ዝንጉርጉር በሬ ሁን። የሰው አይን በቃ ይጋረዳል ማለት ነው። እና ይሄ ነው። ግን ኧረ ቆይ እናንተ አንዱን ይዘህ አንዱን ተውካ ትበሉኝ እንጂ እንትናን ሰምታችሁታል እንዴ? ማን ነው እባክህ? ማን አያሌው ሞኙ ነው ወይና አያሌው ሞኙ አያሌው ሞኙ ስሙ ጠፋ። ኧረ በለው። አዎ አስታወስኩት። ማን ሀብታሙ አያሌው ነው። ሀብታሙ አያሌው ሰው አማኙ የሚባለው። እናንተ በዚህ በእስክንድር ምክንያት እነንትና ማዛ መሐመድ ጥርግርግ ያደረጋችሁ አይደለ? ማዛ መሐመድን፣ ተስፋዬን፣ ማናት መልካም ሞላልኝ በቃ ጥርግርግ ያደረጋቸው። ምን ነካው እሱ ሰውዬ እንዴ? እነማዛ እኮ ያሉት እርምጃ ይወሰድበት። ትናንትና አብሮ 3-4 ወር ሙሉ ማነው ታላቁ እስክንድር ወስኖ ምን ካለ በኋላ ስልጣኑን ከተቀበለ በኋላ በማግስቱ ደግሞ አሻፈረኝ ያለው የትግሉን ጥላሸት ለመቀባት ስለሆነ አስተዳደራዊ እርምጃ ይወሰድበት፣ ተጠያቂነት እንዳለው ይታወቅ፣ ይወሰድበት አሉ እንጂ አድርጉት አይደለም ያሉት።
እንዴ ኧረ ተው እንጂ ሀብትሽ እንዴ ተው እንዴ አወቀች ሲሏት የእንትኑን ምንድን ነው የዚህ የመጽሐፉን እንትን አጠበችዋል ሙለጭ አርጋ ቀለሙ እስከሚለቅ ድረስ አርጋ መምሩ ምንድን ነው በቃ ጸዳሁልዎት ነጭ ሻሽ እንደራስዎ ጥምጣም ሰጠን በመቋሚያ አንቺ በመቋሚያ እንግዶ አባርሯታል። ሀብታሙም አወቅ ስትባል እንደው በቃ እዛ ላይ እውነት እስካሁን ያለ አንተ እኮ እውነት ወይ ከዚያ አትሆን ወይ ከዚያ አትሆን እንደነ ሲሳይ ወይ ጎራ ለይተህ አልሄድክ በቃ ዝም ብለህ አንዴ ከዚያ አንዴ ተዋዥቃለህ እና ጥሩ አይደለም ሀብትሽ። ይሄማ ጥሩ አይደለም እውነት አስተውል። እነ መልካም ያሉት ማናት እነዚህ መልካም እነ ተስፋ ወልደስላሴ እነ ማዛ መሐመድ ያሉት በቃ የድርጅቱን የአማራ ፋኖ ብሔራዊ ንቅናቄን ስም እንዲጎድፍ ወይም ጥላሸት እንዲቀባ ተቀባይነትን ለማድረግ የታቀደ እቅድ ስለሆነ በድርጅቱ በፖሊስ ቢሮው በ19 ፖሊስ ቢሮዎች መጠየቅ አለባቸው፣ እርምጃ መውሰድ አለባቸው። አስተዳደራዊ እርምጃ ነው እንጂ ያሉት አይደለም። ስለዚህ አንተ ግን ጠመም አረከውና እንደዚህ እንደምን ዛፍ እንደው የራዛፍ እንዲያጣመምከውና አላበሉት አለ በሉት ተጠያቂ አንድ ነገር ቢሆን እነሱ ናቸው አለ። እንግዲህ ያሰብከው ነገር ካለ ነገር በእስክንድር ነጋ ላይ በቃ የታሰበ ነገር ካለ አንተ እንደምታስበው ያለ ነገር ካለ ነገር ከአሁኑ እንድንዘጋጅ እናቴ ማን ነው እስክንድርማ ይቅርታ ተጠይቆ ምን ተብሎ በቃ እንትን ብሏል። ሰላም ወርዷል። አንተ እንደምትለው እንደምታስበው አይደለም። አንተ ይሄ እንደ ፖለቲካ ትርፍን ለማግኘት ከሆነ አስበህ ከሆነ ጥሩ አይደለም ሀብትሽ እና ጥሩ አይደለም። እና አንድ ይሄን ልላችሁ ነው። እንደ በጣም ገርሞኝ ነው የሀብታሙ ነገር በጣም ገርሞ የሀብታሙን አመጣጥ ተመልከቱ። ዛላ ይሄድና እንደገና ይወርዳል፣ እንደገና ይወጣል፣ እንደገና ደግሞ ይገላበጣል። እንዳምሽሎ ቂጣ እዛ ይገላበጣል። ምንም እንደዛ አይነት እኮ ምንም እርባና የለውም። እንክርዳድ ነው እንደዚህ ግልብጥብጥ እርባና የለውም እውነት። ሲሳይ አጌና በምንጣሙ አቋሙ ነው። በአቋሙ ሄደ፣ በአቋሙ ጸንቶ ነው ያለ። በቃ ይሄ ነው የሚያስፈልገው። በአመንክበት አቋም ቆመህ እንትን ማለት ነው እንጂ እንዲህ መገለባበጡ ምንም የሚፈይደው ፋይዳ የለምና አንድ ይሄ ነው። ግን እኔ የምለው ግን እውነት እናንተ ኢትዮጵያውያኖች ሰብስክራይብ አድርጋችኋል ወይስ ሼር? ዝምዬ እኮ ቦር ያስኳቸዋል። እናንተ አድርጉ ሳንላጃ ዋ ሰብስክራይብ ሼርም አድርጉ። ይሄ እውነት ዝም ብዬ በወሬ ያስኳቸዋል። ነፏችሁ ወሬ ኧረ በሉ ጠቅ አድርጉ እስቲ ያዝ። ኧረ ከምር በእውነት ወይ ታሪክ እንዴ ዛሬ ቅር በቃ በየቀኑ እኮ አዳዲስ ነገር ነው የምንሰማው። አዳዲስ ነገርና ወዳችን ፍርስ እያለ ነው። በቃ እንስቃለን። ምክንያቱም የሚወራው የሚሆነው ነገር ሁሉ በቃ የጨበራ ተስጋር ታውቃላችሁ፣ የዝንጀሮ ክምር የጨበራ ተስጋር ይሄን ይላል ይሄን ይላል ይሄ እንዲህ ይላል። ግድቡ ተሸጠ እኮ አለ አለ አንዱ ደወለና ምን ሰምተነዋል። ምን ግድቡ እኮ ወይኔ ሀሺ አውጥቼ ነበር ወይኔ እንዴ ስስቅ አንተ ትስቃለህ። አንተ ትንሽ ብር ነው የወሰነ የሰጠው አለ። እኔ እንኳን ሰጥቻለሁ ከአንተ የበለጠ ነው የሰጠው። ግን የማይሆን ነገር ነው የምታወራው። ዝም ብሎ የሚወራው ነው እንጂ እንዴት ግድብን ያህል ነገር ይሸጣል አልኩት። አረ ያው ሰምቼ ከነከዴ ፎርጌት ተውሱን ዝም ብለህ አትስማ አንተ። አባይ እኮ ማለት ኢትዮጵያ ማለት እኮ ነው። አባይ ተሸጠ ማለት ኢትዮጵያ ተሸጠች ማለት ነው እንዴ። አባይ በቃ ኢትዮጵያ በቅኝ እንትን ተሰጠች፣ ተፈርሞ ተሰጠች ማለት። ስለዚህ አብይ ደግሞ ምንም ነጭ በሬ ቢሆን ይሄን አያደርግም። አርፈህ ተቀመጥ እባክህ አልኩት። እውነትን ነው አለ። አዎ እውነቴን ነው ታያለህ አልኩት። እንዲያው ከከሰ አባይ ተሽጦ ብሩን እንኳን ካላገኘ እኔ እከፍልሃለሁ አልኩት። እና ሰው ይገርመኛል። በቃ የሰው እንትን የሰው አቴንሽን በቃ የአንድ ዩቱበር መጥቶ እንዲህ ነው ቲክቶከር እንዲህ ነገር ሄድ ግፋ እነዛ በቃ መርዛት መርጨት። ምን አለ መልካም ነገር ብናወራ። ግድቡ አይሸጥም
አይሮፕላኑም ለኤሜሬት ለእንጀራ ልጁ አብይ አልሰጠውም። በቃ ይሄ ምንድነው ወደ ለጋራ አካባቢ አንዳንድ ቁልፍ ቁልፍ ቦታ የሚሰሩ መንደሮች ምናምኖች ለሱ ነው ተሰጠ የሚባል ውሸት አልሰጠውም። በቃ አልሰጠው። እኛ ማወጅ አለብን እሱ ነው አልሰጠውም። ምክንያቱም አብይ ዘላለም አይኖርም። ነገ ከነገ ወዲያ ጊዜውን ጠብቆ እግዚአብሔር ይነሳል፣ ከወንበሩ ይነሳል፣ ይሄዳል፣ ወይ በድርድር ወይ በምን። ስለዚህ የሚመጣው ደግሞ ይጠይቃል። አሁን ደግሞ ተቀናቃኝ አለ ቢዳ ወደ በጅራፍ አብዮት ተነስቶ ከጅራፍ አብዮት ተብሎ ተነስቶ በቆመጥ በዱላ ይዞ ተነስቶ ዛሬ እሳት ብረት ሆኗል እናቴ። ስለዚህ እሳት በዓለም አቀፍ ደረጃ ያለ ይጽፋታል ደብዳቤ ያሉ ምሁሮች እናቴ በኢትዮጵያ እንደዚህ ተቀባይነት የለውም ብሎ ይጽፍለት ግማረ ሂድ። እዛ በኋላ ጽፈናል ይሄው ይባላል። አያችሁ። ስለዚህ ዝም ብሎ አይደለም ስለተወራም ስለተነገረም አይደለም። ዶክተር አብይም ይሄን እንደማያደርግ አምናለሁ። ምንም የፈለገ ቢያፈናቅል ቢገል ምንም ቢል በኢትዮጵያዊነቱ የሚደራደር አይመስለኝም። ከሆነም ደግሞ ያው ካዋጣው ጥሩ። ሌላው እኔ አሁን ዛሬ እንኳን እንደው ትንሽ እናውራበት ያልኩኝ እኒህን ሰው አይታችኋል። ኮሎኔል ፋንታሁን እኔ ግርም ይለኛል። እንዲ የሰው ልጅ እኮ እኔ ለዚች ለ70 ዓመት እድሜያችን እንደው ምን አለ እንደው እውነት ተናግረን ብንሞት። አሁን እነዚህ ኮሎኔል ፋንታሁን፣ ማስረሻ ሰጤ፣ ኢያሱ አባተ፣ መስፍን ከፍ ያለው፣ ልጅ ዓለም፣ መልካሙ ጣሴ ምናምን ሌሎችም አሉ። አሁን እነዚህ ተኝተው ያድራሉ? ለመሆኑ እንቅልፍ ተኝተው ያድራሉ ወይ? ምናልባት በቢራ በውስኪ በቃ አእምሯቸውን አዙረው ይተኛሉ። ያ ሲለቃቸው ብንን ሲሉ ካሁን አብይ ምን አደረገብን? ካሁን ሌላ ምን በዚህ ፋኖ ገብቷል አሉ ምን አደረገብን? የሰቀቀን ኑሮ እኮ ነው የሚኖሩት። አሁን ምንድን ያሉት ኮሎኔል ፋንታሁን በቃ ትግሉ ረዘመ እንደዚህ አለ። ትግሉ 17 ዓመት አንዴ ወያኔ የታገለው 17 ዓመት ትግሉ ረዘመ። ሰዋችን ተበደለ፣ ተቀጠለ። አንድ ሰው እኮ ትግሉ እኮ እንዲረዝም ያደረጉት እኮ እነሱ ናቸው። ትግሉ እንዲረዝም ያደረጉት በአማራ ሕዝብ ላይ ጫና እንዲፈጠር ያደረጉት እኮ እነሱ ናቸው። እነዚህ ሰዎች እኮ ናቸው። አማራ ፋኖ አንድ እንዳይሆን፣ አንድ ቢሆን ኑሮ የሁሉ አይመጣም እኮ ነበር። አንድ እንዳይሆን ውስጡን እየሰሩ ተልኮ ይዘው ሄደው በዚህ ምክንያት እንደገና ደግሞ ህዋት ጋራ ከሻዕቢያ ጋራ ከግብፅ ጋራ ፋኖ እየሰራ ስለሆነ ይሄን ደግሞ አገር መሸጥ ነው። አገር መሸጥ ስለሆነ በቃ እኛ እጃችን ለሰላም ሰጥተናል። ለሰላም መጀመሪያ ማካሄዳችሁ ለተልኮ ነው። እናውቃለን እኮ እኛ ነቄ ነን እናቴ ነቄ ታውቃላችሁ። ነቄ ንቁ ማለት ነው። ነቄ ነን ገና የዝም ጠንጋራ እናውቃለን ይል ነበራል። አሁን ዝም እንዴት ጠንጋራቱን ሸውራራቱን እንዴት እኛ የዝም ጠንጋራ እናውቃለን ይላል። ስለዚህ እኛ ነቄ ነን። የኢትዮጵያ ህዝብ ነቄ ነው። ከግብፅ ጋራ ከህዋት ጋራ ከምን ጋራ ቤት ዙሮ ቤት አድርጎ የሚገርማችሁ ነገር አያጅቦ ሳታማሃኝ ብላ አሉ። ስለዚህ እናንተ እኔ እንዴት አይነት ኑሮ እንደምትኖሩ እንዴት አይነት እንቅልፍ እንደምትተኙ እንደው የሰውን ፊት እንዴት የኢትዮጵያ ህዝብ እኮ ያውቃል ሁሉን ነገር። አካሄዳችሁን አረማመር ያውቃል። እንዴት በዚህ ህዝብ ሰው መሃል እንዴት ትገባላችሁ? የሰረቀ ሰው አይታችኋል? እንዲህ ተከናርሞ ነው የሚሄደው በሰው ፊት እንዲህ ዝጭ አድርገው አይኑን ብቻ እያሳየን እንዲህ ያላ መሄድ የሰረቀ ሰው። ስለዚህ እነሱም ልክ እንደዚህ እኮ ነው። ለሚዲያ ፍጆታ እዚህ ይቀርባል። እንደዚህ ሆኖ አዲስ አበባ ተቀይራ ተለውጣ አሸብርቃ ፒያሳ ብሄድ አላውቀውም፣ እዛ ወደ ጦር ኃይሎች ብሄድ አላውቀውም፣ በቃ እኔ ኢሮፕ የገባው ቻይና የገባው መስሎኝ ነው ምናምን ይላሉ። እነዚህ ሰምታችኋቸዋል። እነዚህ ልጅ ከዓለም ምናምን የምነመልካሙ እነያሱ በቃ በጣም እንደዚህ በአጭር ጊዜ ውስጥ እንደዚህ ከተለወጠማ ሰላም ቢኖርንማ ኑሮ እኔ በቃ ኢትዮጵያ ኢሮፕ ናለች ይላሉ። እዚህ ግድቡን ይሸጥ ነው ይባላል።
እዚህ ግድቡ ሊሸጥ ነው ይባላል። እዚህ አይሮፕላኑ ተሽጧል ይባላል። እዚህ ለጋር አካባቢ ሜዳው ተሽጧል፣ እንጦጦ ተሽጧል እየተባለ እየተወራ እነሱ ደግሞ ኢሮፕ ትሆን ነበረ። በቃ ኢሮፕ የገባው ነው የመሰለኝ አለ። በቃ የአፋድ ምናምን ነበርኩኝ፣ ግን ኢሮፕ የገባው ነው የመሰለኝ። ኢሮፕ አለ። በቃ አቤት! አዎ የተሰራ ስራ አለ እናውቃለን። ያ ብልጭልጭ ነገር ደስ ይላል። ለህፃን ልጅ እኮ ነው ብልጭልጭ ሲያ ደስ የሚል። በቃ አሁን የማቀርበው የተረት ፕሮግራም አለ እና አሳያቸዋል። ህፃን ልጅ በቃ እሱን ነው የሚያዩት። ምክንያቱም ብልጭልጭ ነገር የሆነ ደስ ይላቸዋል። አረንጓዴ፣ ቢጫ፣ ቀይ ምናምን ሰማያዊ እንደዛ አሻንጉሊት አርኪ ብርቂ ስታሳይ ደስ ይለዋል። ግን ዋጋ የለውም እኮ የእምቧይ ካብ ነው። መብራት ምን ዋጋ አለው? ይልማ ጥሩ ነው መልማቱ። ግን ህዝቡ እኮ በእግዚአብሔር ቸርነት በእግዚአብሔር ምሕረት ሳይበላ እየጠገበ ሳይጠጣ እየረካ ሳይለብስ እየሞቀ እያለ ነው ስለሆነ ነው እንጂ የእግዚአብሔር ምሕረት ጥበቃ ስለሆነ ነው እንጂ ያለበት ህዝባችን አናውቅም። እዚያ ያላችሁ አታውቁም? ህዝቡን አታውቁም ወይ እናንተ አታውቁም? እዛው በከተማ ውስጥ ያላችሁ በሰፈሩ ያላችሁ እንዴት እንደምትኖሩ አታውቁም? ታውቃላችሁ እኮ። ስለዚህ ይሄ ምንድነው ዶሮን ሲያታልሏት በመጫኛ ያረሳ ግባ እግሩን ያዛት ላቧን ያዛት ጣሏት አሉ። እሷ ዳፍዳፍዳ ይህን ያህል አንጫጫዛል። ወይ ታሪክ! ወይ ጉድ! ወይ እናንተ ኢትዮጵያኖች! ስለዚህ እነዚህ ሰዎች አሁን የሚሄዱ እንደው የሚንቀልፉት የሚተኙት እንቅልፍ የሚሄዱት አሁን ው አማራ ፋኖ ብሔራዊ ንቅናቄ መጣው እያለ እንጦጦ ደረስኩ እያላቸው እነሱ እንጦጦ የእንትን የአማራ ፋኖን እንትን ነው የሚያዳምጡት አሉ። በቃ ሌላ ነገር አያዳምጥም። ዩቱ ገብተው የፋኖን በቃ እስከሚል በቃ ቲቪው ራሱ እስከሚል ድረስ ነው። ስልካቸው ላይ እንትኑ እስከሚያልቅ ምንድን ነው ባትሪ እስከሚያልቅ አማራ ፋኖ ብሔራዊ ንቅናቄ ደረሰ። አሰብ ምንድን ነው ይሄ እንጦጦ አባይን ተሻገር በዚህ በኩል ምንድን ነው በእንትን ደሴን አለፈ ያን ነው አሉ። በቃ ምን አደረገ? እንደዚህ ያደረገ ጦሮቹን ሰጣሉ። በቃ ያችን ነው ሌላ የሚያዳምጡት የለም። ምክንያቱም የሚደርስባቸውን ያውቃሉ። ፋኖ አዲስ አበባ ከመጣ ምን እንደሚደርስባቸው ያውቃሉ። ምን አይነት ዋጋ እንደሚከፍሉ ያውቃሉ። የሰሩትን ያውቃሉ። ለአማራ ሕዝብ መሞት፣ ለአማራ እናቶች መሞት፣ ለልጆች መሞት፣ ለአማራ ንብረት መቃጠል ተጠያቂ ናቸዋል። ለዚህ ሁሉ የዳረጉት እነሱ ናቸው። የውስጥ አርበኛ ሆነው ተኩላ ቀበሮ ሆነው ስለዚህ ይጠየቃሉ። ስለዚህ ካሁን እንደ በቃ የደረሰ ደብረ ብርሃን እንዲያውም አልፎ እዚያ ጣዬ ምናምን መጥቷል አሉ። ያን በቃ ያችን ነው አሉ የሚሰሙ። በቃ የሚበሉት የሚጠጡት አይጠጋቸውም። ለኢንተርቪው ምናምን ሲሆኑ በቃ አዲስ አበባ ኢሮፕ ነው ምናምን አለ እና እንደዚህ አይነት ኑሮ ከሚኖር እንዴ በእውነት ውርደት ነው ይሄ። የአማራ ውርደት። አማራ አይደሉም እነዚህ የእንግዴ ልጆች ናቸው። የአማራ የእንግዴ ልጅ እንጂ አማራ ይሄን ያደርግ እንዲህ ተዋርዶ። አማራ እኮ አንተ ኩሩ ነው። ለቆመለት ዓላማ እኮ ታማኝ ነው። ለቆመለት ዓላማ ወይ ንቅንቅ ፊሪዳ ቢታረድ ምን ቢል የፈለገ ጮማ ምን ቢቀርብለት ኖ አማራ አንተ እንዴት ሃይማኖተኛ ማህተበ ለቆመለት ዓላማ መጥፎም ይሁን ጥሩም ይሁን ለዛ ዓላማ ይቆማል። አማራ እንዲህ እንደናንተ አይወላውልም። አሁን ኮሎኔል ሙሃቤ እንደዚህ በዚህ ደረጃ ሰው ይጠብቃቸዋል። ንገሩን እስቲ እናንተ። ይሄ ውርደት እኮ ነው። ውርደት። ይሄ አማራን አሰዳቢ የሆነ ሰዓት የላሱ አሏ እሳት ቢዳ የሆኑ መጥቶላል ላይነቃነቅ። ይሄ ቤት ነግሬያቸዋለሁ። ቤት ሲሰራ ብዙ ዕቃ ይቀርባል አለ። እንጨቶቹም ነው ይቀርባል። ከዛ ውስጥ ጠማማ ወልጋዳ ጉርብጥብጥ የሆነው ይጣላል፣ ይወገዳል እየተቀጠቀጠ። ስለዚህ በአፋ መሰረቱ ተጥሯል። ለቤት መስራው ደግሞ እየቀረበ ያላለ። ከዛ ውስጥ ደግሞ የሚጣል ይኖራል።
እንትን አትበሉ። ምንድነው ይሄ 19 የፖሊስ ቢሮዎች ተመስርተዋል። አዎ ከነዛ ውስጥ የሚጣል ሊኖር ይችላል። ከውጭም ያለ የሚጣል ሊኖር ይችላል። ስለዚህ በዚህ በሚጣለው ነገር ሁሉ ልባቸው እንዳያዝን ወደፊት ምንም እንዳይሆን ግን አይሆንም። ይሄኛው ግን ተጣርቶ በደንብ አድርገው አሽተው አብላልተው እንደ በቃ አብላልተው ነው ይሄ ፖሊስ ቢሮ የተመሰረተው። ስለዚህ ውድ ኢትዮጵያውያኖች ደስ ይበለን። እንግዲህ አይዟችሁ። መቼም ያው ይሄ ጦርነቱ እንደምላችሁ መጨረሻ ላይ በድርድር እንደሚያልቅ አትጠራጠሩ። ይሄን አስምሩልኝ። ይሄ ጦርነት ከአብይ ጋራም ሆነ ከማንም ጋራ በድርድር እንደሚያልቅ ይሄንን አስምሩበት። መፈንቅለ መንግስት ከሆነ ብቻ ነው ድርድር የሌለው እንጂ በዚህ በትጥቅ ትግል የሚመጣ ኃይል በድርድር ነው የሚያልቅ። እመኑኝ። አማራ ፋኖ ብሔራዊ ንቅናቄ እንጦጦ አፋፍ ላይ ቢደርስ፣ ለጋሃር ቢደርስ ወይም ደግሞ እዛም ሰንዳፋ አካባቢ ቢደርስ ድርድር ይባላል። አሉ ለዚህ የቆሙ አሉ። ድርድር ይባላል። በድርድር ነው የሚፈታውና ስለዚህ ለዚህ ለሚፈታው ነገር መጥፎ ነገር ያልሆነ ነገር ባናወራ ጥሩ ነው። በብልጽግናም ያለውን ነገር እንደው ዝም ብለን በሬ ወለደ ባናደርግ ጥሩ ነው እና ይሄን ለማለት ነው። ሊባኖስ ገዳሙ ነኝ እና እስቲ ኧረ ተው እውነት ሰብስክራይብ አድርጉ።